ኢትዮጵያ በዓለም አቀፍ የግልግል ዳኝነት በሁለት የውጭ ሀገር ኩባንያዎች የቀረበባት ክስን በውጤታማነት መርታት ትችላለች አለ የፍትህ ሚኒስቴር። ኢትዮጵያ በዓለም አቀፍ ፍርድ ቤት የግልግል ዳኝነት መድረክ በበቂ ማስረጃ በመከራከር የመርታት አቅሟን ያሳየችበት መሆኑንም ፍትህ ሚኒስቴር ዛሬ በሰጠው መግለጫ አረጋግጧል። አንደኛው የቱርክ ኮንስትራክሽን ኩባንያ አጉን ይባላል ባጭሩ። ይሄ ድርጅት የኢንዱስትሪ ዞን ልማት ላይ ሰማራለሁ ብሎ ፍቃድ ጠይቋል። ኢትዮጵያ መጥቶ የኢንዱስትሪ ዞን አለማለሁ ብሎ ፍቃድ ጠይቋል። በሂደት ፍቃዱን ተሰጥቶታል ለገዳዲ አካባቢ። ነገር ግን ፍቃዱ የተሰጠው ቢሆንም ማሟላት ያለበት ተጨማሪ ነገሮች ነበሩ፣ ከመንግስት ሲጠየቁ የነበሩ ማለት ነው። ይህንን ባለማቅረቡ ውሉ እንዲቋረጥና ሌላ አካባቢ ላይ ሰፊ ቦታ እንዲሰጠው ተደርጓል። ነገር ግን ይህንን አልተቀበለም። ድርጅቱ ኩባንያ ይህንን አልተቀበለም። የኢንቨስትመንት ጥበቃ መብት ጥሰት ደርሶብኛል ብሎ 500 ሚሊዮን ዩሮ የኢትዮጵያ መንግስት ይክፈለኝ የሚል ጥያቄ አቅርቧል ማለት ነው። አቅርቧል። ሄግ ፐርማነንት ኮርት ኦፍ አርቢትሬሽን ኒዘርላንድ ውስጥ በሚገኝ ፍርድ ቤት ነው ያቀረበው። እንግዲህ ሰፊ ውይይት፣ ረጅም ጊዜ ውይይት ሲደረግ ቆይቶ መጨረሻ ላይ ፍርድ ቤቱ ውሳኔ ሰጥቷል። ውሳኔውን ሲሰጥ የኢትዮጵያ መንግስት ለዜጎች ከሚያቀርበው ንጹህ የመጠጥ ውሃ ደህንነት አንጻር ሲታይ የአካባቢ ጥበቃ ዓለም አቀፍ ሕግጋትን ያከበረና መንግስታዊ ኃላፊነቱን እንደተወጣ የሚቆጠር ነው እንጂ የጣሰው ሕግ የለም የሚል ውሳኔ ተሰጥቷል ማለት ነው። ይህም ኢትዮጵያ የቀረበባትን ክስ በበቂ የውስጥና የውጭ ባለሙያዎች በማስረጃ በበቂ ክርክር ሂደቱ የበላይነት ይዛ መርታት ችላለች ብሏል ሚኒስቴር መስሪያ ቤቱም። በውስጥና በውጭ ባለሙያዎች ጥምር ኔዘርላንድ በተደረገ የቃል ክርክር ሂደትም ሀገራችን በተቋማት ከፍተኛ አመራር ደረጃ ተወክላም ክርክር አድርጋለች። ሁለተኛው ጉዳይ የአፍሪካን አሴት ፋይናንስ ካምፓኒ ነው፣ ወይም በተለምዶ አጠራሩ ኢትዮሊዝ ይባላል። ኢትዮሊዝ ኢትዮጵያ ውስጥ በተለያዩ የኢንቨስትመንት ስራዎች ላይ ተሰማርቶ ይገኛል። ነገር ግን በሂደት የተለያዩ ጥሰቶች ይፈጽም ስለነበረ ከኢትዮጵያ መንግስት የተለያየ ማስጠንቀቂያ ይደርሰው ነበረ። አንደኛ። ሁለተኛ ይሄ ማስጠንቀቂያ ትክክል አይደለም ብሎ ተቃውሟል። አንደኛ። ሁለተኛ የኢትዮጵያ መንግስት የተለያዩ ጉዳዮችን ገቨርን ለማድረግ መመሪያዎች ያወጥቷል። እነዛ መመሪያዎች ደግሞ እኔ የተሰማራሁበትን የስራ መስክ አፌክት አድርጎታል ብሎ መነሻው 334 ሚሊዮን ዩሮ ይክፈለኝ ብሎ ሲደመር ከነወጪው በአጠቃላይ ወደ 400 ሚሊዮን ዩሮ የደረሰ ክስም አቅርቧል። ለዛም ላይ እንዲሁ ስንከራከር ቆይተናል። ከዚህም ባሻገር ኢትዮጵያ የዓለም አቀፍ የመከራከር አቅሟን በማሳደግ የተለያዩ የሪፎርም ስራዎችን እየሰራች እንደምትገኝ የተገለጸ ሲሆን በአሁኑ ወቅትም በዓለም አቀፍ ደረጃ አዳዲስ የሚመሰረቱ የግጭት መፍቻ ስርዓቶችን ተሳታፊ በመሆኑም ኢትዮጵያ በ2024 ከሌሎች በርካታ አዳዲስ አባላት ጋር የብሪክስ ስብስብን የተቀላቀለች መሆኑንም ተመላክቷል። የተፈራረምናቸው የሁለትዮሽ ኢንቨስትመንት ስምምነቶች ናቸው። እነዚህ ወደ 30 የሚደርሱ ናቸው። እነዚህ ከረጅም ዓመታት በፊት የተፈረሙ ናቸው። አሁን የደረስንበትን የኢንቨስትመንት ስርዓትና አሁን የደረስንበትን አጠቃላይ የኢኮኖሚ ስርዓት የሚመጥኑ አይደለም፣ የሀገራችንን ጥቅምም የሚያስጠብቁ አይደለም። ስለዚህ እነዚህን ማሻሻል ያስፈልጋል። ለዛ እንዲሆን ከኢንቨስትመንት ኮሚሽን ጋር በመሆን ጥናት የመስራት ሞዴል የኢንቨስትመንት ስምምነት ፎርማት የማዘጋጀትና ቀጣይ ከነዚህ 30 ሀገሮችና ሌሎች አዳዲስ ስምምነቶችን ለመፈራረም የሚያስችለን ዝግጅት የማድረግ ስራ ተሰርቷል። ይህንን በበላይነት የኢንቨስትመንት ኮሚሽን ይዞ ወደፊት የሚያስኬደው ነው። እንደ አጠቃላይ ኢትዮጵያ በምስራቅ አፍሪካ ብቻ ሳይሆን በዓለም ፍርድ ቤቶች የግልግል ዳኝነት አቅሟን አሳድጋ በመከራከር በሀገር ውስጥም የኢንቨስትመንት ስርዓቱንና ሕግን በማስከበር የሕዝብና የሀገርን ጥቅም በማስጠበቅ ረገድ የጎላ ሚና እንዳላትም በመግለጫው ተጠቅሷል። ዓለም አቀፍ የግልግል ማዕከላት ቢሮአቸውን ኢትዮጵያ ውስጥ እንዲከፍቱ የማድረግ ስራ ነው። ኢትዮጵያ የዓለም አቀፍ ግልግል ማዕከላት መቀመጫ ለመሆን የሚያስችላት በጣም በርካታ ምክንያቶች አሉ። በጣም በርካታ ማለት ነው። ኢንቨስትመንቱ እያደገ ነው። ሀገራችን ለውጭ ሀገር ዜጎች ምቹ እየሆነች ነው። ለውጭ ሀገር ተቋማት ምቹ እየሆነች ነው። በዚህ ሂደት ለምሳሌ የግልግል ማዕከላትን ለማቋቋም እንደ አንድ መስፈርት የሚታየው እዛ ሀገር ላይ ክስ ሲመሰረት አንደኛ ማስረጃዎቹን በቀላሉ ተደራሽ ማድረግ ይቻላል ወይ፣ ምስክሮች በቀላሉ መጓጓዝ ይችላል ወይ፣ ከሳሾች ተከሳሾች በቀላሉ ወደዛ ሀገር መሄድ ይችላሉ የሚለው አንዱ ትልቁ መስፈርት ነው። የኢትዮጵያ አየር መንገድ የማይደርስበት የዓለም ክፍል የለም። አንዱ ትልቁ እንትን እሱ ነው። የአፍሪካ ህብረት መቀመጫ ነው። እነዚህና ሌሎች መሰል ምክንያቶች ኢትዮጵያን ሀብ ኦፍ አርቢትሬሽን ሴንተር ወይም የዓለም አቀፍ የግልግል ማዕከላት መቀመጫ እንድትሆን ተመራጭ እንድትሆን ያደርጋታል ማለት ነው።